ዛሬ እያለቀሰች እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤ ነው የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋል። ደም ስታለቅስ ሳይ ገና መች 2 ቀን ያለቀሰችው። አረ ብዙ ቀን ያለቀሱ እህቶች አሉ። ብዙ ቀን ያነቡ እህቶች ብዙ ናቸው። ባንቺ ያነቡ ሴትነታቸውን በሙሉ ያነቡ አሉ። እኔ አይሞቀኝ አይበርደኝ። ስለዚህ እንደዚህ አይነት ሰው እኔ ርህራሄ የሚባል ማኛ የለውም አልኩሽ። ድብን ብቲ ምን ብቲ እሳይ ብዬ እያሳየኋችሁ ሻምፓኝ ከፍታለሁ አልኩ። ማን አባቱ ያደርገኛል? ነገ እኮ ሞት አለ። ሁሉም ቤት ሞት ይገባል እኮ። እኔ ቤት የገባው የወንድሜ ሞት ነገ እሷ ቤት ይገባል። ነገ ሌሎቻችሁን ቤት ተቀምሱታላችሁ አዘኑ። የዛኔ የእናንተ ወንድም እንደዛ ሲሆንላችሁ ፔኑ ይገባችኋል። አሁን የማይገባችሁ የእናንተ ቤተሰብ አልተነካም። የእናንተ የሞተ ወንድማችሁ የሞተ አባታችሁ አልተነካም። ማን ነካባችሁ? ኦፍኮርስ አዛኝ ናችሁ እኮ እናንተ። በጣም ሩሩ ናችሁ። በጣም ሩሩ ጨዋ ናችሁ እናንተ። ደም ብታለቅስ ገና ደስታዬን እያየው የምጨምር ሰው ነኝ አልኩ። በእሷ ጉዳይ ማንንም አልሰማም። ብዙ ሰው አልቅሷል። ኢንሳይደሮቼ እያለች ደረቷን ነፍታ ነበር የምታወራው። ደረቷን ነፍታ ኢንሳይደሮቼ የሚሰጡኝ መረጃ ኢንሳይደሮቼ ሲያዋጡሽ አሁን ኢንሳይደሮቼ እያለች ሰውን እያሳደደች መረጃ ስጡኝ እያለች እህት በእህት ዱባይ ላይ አባልታ ጨረሰቻቸው። አባልታ ጨረሰች። ይህን ነው የምናገረውና የምናየውን ነገር አትዩ፣ እዘኑ እያለች ነው። ደም ታልቀስ፣ አላዝንም። በተራሽ ደምን ባልቅሰሽ ተዘግዝቀሽ ማየት ፈልጋለሁ። ዝንብ ሲወርሽ ማየት ፈልጋለሁ። በተራሽ የሞቱ ሰዎችን እያነሳሽ እኔው ብዬሻለሁ፣ በረኪና ጠጪ ብዬሻለሁ። አንቺ አባትና ወንድሜ ነው ያልሽው። አሁንም ደግሜ ልሻለሁ፣ በረኪና ጠጪ። እኔን ማለት ትቻለሽ እኮ በረኪና ጠጣ ማለት ትቻለሽ። ከየት ነው ያወቀው? አዎ በረኪና ጠጥተሽ ፍግም በይ። በቀላ እንዳልሽው ምን ነው ወርቁን ለምን አትዩ? ወርቁ አይተነው ነው ከሶ ባናትሽ የተከለሽ። ለምን አትዩ? ምሱ ልብ ካለሽ አንቺ አያውን ፈርቶ ዳውላውን ይሆንሽ ዝምባም ነሽ። አያውን ፈርቶ ዳውላው የከሰሰሽ ወርቁ ያስለቀሰሽ ወርቁ አይተነው። ዘሩ ይባረክ፣ የጀግና ዘሩ ይባረክ። የጀግና ዘር ያስለቀሰሽ ያስባለሽ እሱ። እኛንማ ስትመላለሽ ነበር። እኛንማ እናት አልቀረች፣ አባት አልቀረ፣ ወንድም አልቀረ፣ እህት አልቀረ፣ ሁሉ ነገር ስንሰደብ ነበር። ምንም የመጣ ነገር የለም። አሁን ያበድሽው ጀግና ወንድ አፈር ከድሜ ያስገባሽ። ያንን ፈርተሽ እኛ ጋር፣ እሱን ፈርተሽ እኛ ጋር አለቀ። ታንፈሽ እስቲ እንዴ! ሊያሳስርሽ ሙሉ ነገሩን የጨረሰውን ሰው ነው መናገር ያለብሽ። ከኛ ጋርማ ተሰዳደብሽ እስከምትፈልጊው ድረስ እኛ ቤተሰቦቼን ጭምር ረገጥሽ። እኔን ነው የምትበቂው አንቺ ዝምባ። እኔን የከሰሰሽ እኮ ሌላ። ስለተደሰትኩ በጣም ነው ደስ የሚለኝ። አንቺ በመከሰስሽ፣ አንቺ በመጠየቅሽ፣ አንቺ ጉድጓድ በመግባትሽ ምኑ ነው የሚከፋኝ? እኔ እስቲ ንገሪኝ፣ ምንድን ነው የሚከፋኝ? ለምን ይከፋኛል? እንዴት ሊከፋኝ ይችላል? አባቴ 10 ጊዜ ስሙን ነው የምትጠሪው። ሞቷል፣ ምንም ማድረግ አልችልም። ወንድሜ ሞቷል፣ ምንም ማድረግ አልችልም። እኔ እንዲሰማኝ ነው አይደል? አይሰማኝም። አንቺ ነሽ እያለቀሽ ያለሽው፣ ዮኒ ማኛ አይደለም። አንቺ ደምንባ እያለቀሽ ነው ያለሽው። እኔ አላለቅስም። የጀግና ዘር ነኝ። እኔ አላለቅስም። ያንቺን አልኩሽ ስቃይሽን ማየት ደስታዬ ነው። ደስታዬ
ማንን? እኔ በአንቺ ደረጃ እኔ ብልጽግናን አልቃወም። እግዚአብሔር ምስክር፣ በአንቺ ደረጃ ነው ማውራሽ። በአንቺ ደረጃ ሌሎቹን አልቃወም፣ ኦነግን አልቃወም። በአንቺ ደረጃ ሌላውን አልቃወም። እኔን ምኔንም አልነኩኝም። ምኔንም የህዝብ ድምፅ ለመሆን ነው ያወራው። ኖ ኖ ኖ፣ ማልቀስ አለብሽ። አሁን ብቻዬን ማስለቀስሽ እኔ ነኝ። ሌላ አሽቃብጥልሽ፣ እኔ ግን አስለቅስሻለሁ። ሌላው ያሽቃብጥልሽ፣ እኔ ደምንባ አስለቅስሻል። እንድትበቀኝ ይፈልጋል። ደምንባ ነው ማወራሽ፣ ደምንባ ገና ነው ያለቀሽው አይደል? 2 ቀን ይቀራል። አይበቃ፣ እኔ ነኝ ደምንባ ማስለቅስሽ። ቪዲዮዎችን ላሳይሽ፣ እንዴት እንደማበሳጭሽ ልነግርሽ ብዬ ነው። እኔ የምልሽ ልጅሽ እንድትረከብ ያደረገው ማን ነበረ? ስሙን ረስቸው። ልጅሽን እንድትረከብ ያስደረገው ማን ነበረ? ስሙንም ንገሪና። ልጅሽን አስረከብሽ። ምን ነው የፖስታ ቤት ዕቃ አረግሽው እንዴ? ልጅሽ ክብር አለው እኮ ልጅ። የፖስታ ቤት ዕቃ እኮ አይደለም ልጅ። ዝም ብሎ ወስዶ መስጠት ምናምን አለ እንዴ? ልጅ ዕቃ አረግሽው እንዴ? ልጅሽ የ15 የ16 ዓመት ልጅ አይደለ እንዴ? ልጅሽ ይባረክ። ዕቃ ነው እንደ ሄደሽ የምታስረክብ ነው? እንደዛ ነው አውሮፓ ላይ ነው እንዴ? ጆካ አደረግሽ ነው ኒ አልሽ። ማን ነው ያደረገብሽ? ቀስ ብለሽ ንገሪና። ማን ነው ያደረገብሽ? እኛ በቃ ውጭ ሀገር አንኖርም። አሜሪካን አውሮፓ የኖሩ ወዳጆች የሉንም። አናቅም ህጉን። መላስሽ አይሞትም። አንቺ ዝምባ ደቀሻል እኮ አልኩሽ። እኔ የመጣሁት አንቺን ለመሰባበር ነው። ግልጽ አድርጌ ሰባብርሻለሁ አልኩሽ። ሽምድምድ ማረግሽ እኔ ነኝ። ብትይ ምንም ማታመጪ ፈሳም መናጢ፣ ለጠበቃ 2 ብር መክፈል ማቺ ዝምባ እንደሆንሽ ልነግርሽ ነው። ዝምባ የስ ቁማርሽን በደንብ ስለማውቀው ብዙ ዓመት የሰራሽው በሰዎች ላይ ያው ቪው ስላልነበረ ዩቲዩብ ላይ እግዚአብሔር ምስክሬ ቪው ስላልነበራት እንጂ ያ እንደ ዮዳብ ጉቶ ያልሄደችው ነገር የለም። ብዙ መንገድ ሄዳለች። አሁን የተፈለገው እሷ ከሀገር እንድትባረር ነው። ደስ የሚለው ደግሞ ያባሯታል። ምናምን ማለት አይቻል። ትባረራለች። ትባረሪያለሽ። ኖ ትባረሪያለሽ ማለት ምንም አታመጭም። የሄድሽበት ሴቶችን የኔ ችግር የለውም። ሴቶችን ያስለቀሽበት መንገድ ልጅ እንዳለው ሰው እንዴ ጉቺ እናቷ ምን አረገች? እናቷ ኤድስ አለባት ነው ያልሽው እኮ። ምን አረገች? የጉቺ እናት ምን በደለች? ምን አረገችን? እኛ ምን አረገች የጉቺ እናት? እኔ በደንብ አርጌ ደምን ማስለቅሳት እኔ ማኛው ነኝ። ሌላው ሊፈራት ይችላል። አሁንም ጥጋቡ አልበረደም። የማትናገረው ማንን ነው? አቶ ወርቁ አይተነውን ብቻና ብቻ ነው። እንዲህ አንገት ያስደፋት እሱ ነው። እኛንማ አልኩ ስንት አመልሳኛለች። የእኛ ችግር አንገት አስደፍቶ ሽባ ያደረጋት አባቴ የሚችለው የወንዶች ዘር ወርቁ አይተነው ይባላል። አለቀ አልኩሽ። እናትሽ አትነካ፣ የሆኒ ማኛ ጋር አባትሽ አይነካ፣ ልጅሽ አይነካ፣ ወዳጆችሽ አይነኩ። አንቺኑ ብቻ አስነቅልሻለሁ። እኔ አልነካም። ሌላ ነገርሽ እማሳብደው እኔ ነጥብ ሳልጥል አንቺን አይንሽ እያየ ገመድ እንድታገቢ አንገትሽ ላይ ወይ በረኪና እንድጠጭ ያደርግሻለሁ። ስለምችል አቅሙ አለኝ። ስለምችል የእኔ ንግግር በስቶሽ አጥንትሽን እንዲገባ አድርገዋል። ብቃት ነው ይሄ። አንቺ አትችይም። እኔን አንቺ አትችይም። አንቺን ደምንባ እያለቀሽ እንድትጮ ያደረገው እዚህ ጋር ቁጭ ያለው ነው። አንጀታችሁ ቅቤ ጠጣ ቤተሰቦቼ፣ ኮንግራጁሌሽን። አንጀታችሁ ቅቤ ጠጣ። አንጀታችሁ ኦፍ
እፎይ ያለ ያረፋችሁ በየቀኑ አጀንዳ እያለች ፖዝ እያደረገች ሰዎችን ስትቀጠቅጥ የነበረው ሙሉ ለሙሉ ስብርብሯ ሲወጣ ደስ ያላችሁ። ከዛ ወጣ ዮኒ ማኛ ላይ ብቻ እንድትዝት ስለሆነች ደስ እያለኝ ነው። አምጡ አንበሳ አሳይሻለሁ። እንትናን የማልሰድበው አንበሳ ስትሰጡኝ ነው። እንትናን የማልናገረው እንደዚህ ስትሰጡኝ ነው። እንትና የምናገረው እንደዚህ እየተሰጠኝ ነው እምትል ጆዋና ማሮጊት ልኳን ስታገኝ ማየትን የመሰለ የሚያስደስተኝ ነገር የለም። ያውላ ቤተሰቤን እያለች የሞተ ወንድሜን የሞተ አባቴን እያለች አሁንም ቤተሰቧን አለካ አዶን ዱ ላይ ቢኮዝ ክላስ አለኝ። ራሴን መቆጣጠር የምችል ብቃት ያለኝ የሶሻል ሚዲያ ንጉስ ነኝ። ቤተሰብ ሳይነካ ብቃት ማለት ያ ነው። ቅማልዬ ብቃት ማለት ችሎታ ማለት ማንም ላይ ሳደርሺ ራስሽን ችለሽ መናገር ነው። ማንም እንዲያግዘኝ አልፈልግም። ማላስገባው ወዳጆቼን እኔ ብታረቅ ነገ እነሱ መሀል እንዲቀሩ አልፈልግም። ለዚህ ነው ብቻዬን ምንም ማድረገው እምረግጥሽ። ከዚህ በኋላ አሁንም ዲፖርት የሚያስደርግሽን ተናገሪ። አንቺ ዝምባ ልብ ካለሽ እዚህ ቁጭ ብሎ የሚናገረውን ሳይሆን ዲፖርት ለማስደረግ ያለሽን ሰው ተናገሪ እና ነሽ አንቺ እሱን አትናገሪ። አንቺ የምትናገሪው የፈረደባት ጉች ያለች የኔ ጣጣ የለው ሌሎች ያሉ የምትናገሪያቸው ይቅርታ የጠየቀችው ወርቁ አይተነው። ከዛ ሳራ በሽታ እንዳታሲዝ ባሏን እኮ ነው የምትለው። የሳራን ባል ልጆችን አስመርምር ያንተ ልጆች አይደሉም ስትል የነበረች ምንድን ነው የምትጠቀመው? ዩቲያሜ ምንድን ነው የምትጠቀመው? እነሷም ተለያዩ፣ ቤተሰብ ተለያየ። ተጠቃሚው ማን ነው? በዚህ ጃኒን የሰደበችው ስድብ ነው። እስቲ እግዚአብሔር ያሳያችሁ። ጃኒ የትላንት ልጅ ናት። ናሆሚን የተሳደበችው ናዩ ነው ናሆሚ የምትባለው ማን ነው ስሟ? የእንትና ኢቭን የጆን ዳንኤል ልጅ የወለደችለት ልጅ ናዩ ነው ማን ነው የምትባለው? ዘቢባ ልጆቿ መች ቀረ? የዘቢባ ልጆች ኔቨር ጊቭ አፕ፣ ሳራ አላበሻ፣ ዘቢባ ራሷ ዘቢባ የኢሳያስ ኧረ ክፋቷ ጥግማ እፎይ። እና እኔ ነኝ ይህን ሁላ ጠቅልዬ ዱቄት መጨረሻ ላይ ማሜ ልጆቿ ይባረኩ። የማሜ ልጆች ማሜ መናገር ትችላለች፣ ችግር የለብኝም። ማን የቀረው? ሚኪ ፊት አውራሪ፣ ሳምሪ አረባላው ጥራ የፈለጋችሁት ማን የቀረው? ስለዚህ እግዚአብሔር መልሳ የሙሽራው ድራማ የሰራችሁ ስታሽቃብጡላት በሙዚቃ እያረጋችሁ ስትለቁላት የነበረ እኔ ውሸት ነው ያለችው አንድ ሚስኮል ታምጣ፣ የኢሳያስ የደወለበትን አንድ ሚስኮል ታምጣ ብዬ ነበር። ወፍ የለም። ሌላው ልንገራችሁ፣ የሙኒት ልጆች ሙኒትን ተዋት ትረገጥ። የሙኒት ልጆች ምን አረጉ? ልጆቻችን ናቸው። እኔ የምጠይቃችሁ ስልኬ ተወስዷል፣ ስልኬን ወስደውታል አለች። ሶሻል ሚዲያ ተጠቃሚ ናችሁ። ምናልባት የማታውቁ ካላችሁ ትንሽ ልዘግባችሁ እንዴት እንደምትጫወትባችሁ ሶሻል ሚዲያ ልንገራችሁ። አንድ ስልክ ላይ ወደ ሌላ ስትወስዱት የእናንተን ኢንፎርሜሽን ሌሎቹ ወሰዱት አይደለ? የእናንተ ኢንፎርሜሽን የለም። በዚህኛው አዲስ ስልክ ገዝታችሁ ብታስገቡ ኮዳቸውን ገስዋት ቲክታክ ምኑን የሚልከው ቁጥር የሚልክላችሁ ቬሪፋይ ለማድረግ እዛኛው ስልካችሁ ላይ ዋሸው። ስልኬን ወስደውታል ብላ የምትዋሸው እንደዚህ አይነት እቃቃ የምትጫወትባችሁ መሀይማን ስላላችሁ ነው። ማንኛውም ሰው ስልኩን በሌላ ሲወሰድ ሌላ ቦታ ከሆነ ቬሪፊኬሽን ኮድ የሚሰጠው እዛኛው ስልክ ላይ እንጂ እዚህ ጋር አይደለም። እንቺ ሌባ ምን አለች? ስልኬን ወስደውታል፣ ሁሉ ነገሬን ወስደውታል። የለም አሁን ነው የገባሁት በዚህ። እንደዚህ ናት። በደንብ ነው እያንዳንዱን ነገሯን የማውቀው። ሌላኛው ስልኬ ምናምን ጆካ ነው የምታደርጋችሁ በሙሉ። እስቲ አውሮፓ ላይ ልጅ ሄደ ስታስረክብ የመጀመሪያ
ለመንግስት ልጅ ሄዶ ሲረከብ የመጀመሪያ ነው ራሳቸው መንግስት ይወስዳሉ እንጂ ሄደች የምታስረክቢው ልጅ የለም። ቆሻሻ የሆነ ሰው ጋር ሆነሽ ገንዘብ እየተስማማሽ እኔ ላስማማሽ እያለ ገንዘብ የሚያዘርፍ ሌባ ከአንቺ እኩል ጃጓር የሚባል ዝምባም ነው መጠየቅ ያለበት። እካካም ማለት እሱ ነው። አብሮ ገንዘብ ሲቀበል እህቶችሽን ለምን እንድታደርጊያለሽ? ምን አደረጉ? ተይ ማለት ሲችል ገንዘብ ያስማማ ነበር። አይ 5 አንበሳ፣ አይ 10 አንበሳ ይሆንልኝ፣ 10 አንበሳ ነው ይሄ ይሁንልኝ፣ ይሄ ይሁንልኝ እየተባለ በመሀል ድርድር እና ተንጋድ አንዷ የሶሻል ሚዲያ ካንሰር ልጠፋልን ነው። ተመስገን አምላክ ተመስገን። አንዷ የሶሻል ሚዲያ መሽገር ቅማልዬ ተቀሚያለች። የሰው ልጅ እኮ ስም ሲያወጣ ጥሩ ነው። አሁን ቅማሏን እየቀመለች እንድትኖር ተወስኗል። ተወስኗል። እግዚአብሔር ሄልዬ እንዴት ነሽ? ተወስኗል። ቅማልሽን እየቀመልሽ ያገኘሽውን ሰው በሙሉ እየበላሽ ያገኘሽውን ገንዘብ የምታነፈንፊ ሴት እንዳንቺ አላየሁም። እግዚአብሔር ምስክሬ። ገንዘብ ማስጠት ስታቆም እንትና የምትባለው ማናት ኢትዮ ፌቨራይት የምትባለው መስጠት ስታቆም ወረደችባት። ገንዘብ አምጪ እያለች እርጅኝ፣ ሊዘጉብኝ ነው፣ አካውንቴን ሊያዘጉት ነው እያለች ገንዘብ አምጪ እያለች የምጨቀጭቃት እሷን ነበር። አይ እኔ እየተሳደብሽ ገንዘብ አልሰጥም እኔ አልረዳሽም ብላ የሄደችን ልጅ ምንም ሰድባት አታውቅም፣ ክፉውን ተናግራት አታውቅም፣ ምን ብላት አታውቅም። ገና ለገና ገንዘብ አልሰጠሽኝም ብላ እርግጥ የትኛው ሰው ነው እንደዚህ የሚደረገው ሶሻል ሚዲያ ላይ? አዎ። ስለዚህ አሁንም ለሌሎቻችን የምለው እባካችሁ ሶሻል ሚዲያ ላይ ካለን ቤተሰብ አንነካካ፣ እኛው እንችላለን። እግዚአብሔር ምስክሬ፣ እኔ ዘልዝላችሁ እርገጡኝ፣ መብት አላችሁ። ፈቅጄ ወድጄ የወጣሁት ነገር ነው። ፈቅጄ ወድጄ። ስለዚህ እኔ አስተያየት ላይ ሊመቻችሁ ይችላል፣ መብት አላችሁ። ተግባባን? ሌላውን ማንኛውንም ሰው ሶሻል ሚዲያ ላይ እየወጣ ዶላር አይደለም ሁሉም አይወድንም። ዶላር ስንሆን ብቻ ሁሉም ይውደደኝ ይላል። ከዛ ውጪ ሁላችንም ዊክነስ አለን። ግን የት ድረስ ነው የሚካሄደው ነው ጨዋታው። የት ድረስ ነው የምንሄደው? አንድ ቤተሰብ ጋር ስንጣላ የት ድረስ? ሊሚት መኖር የለበትም? የሆነ ቦታ ላይ ማቆም አንችልም? ይሄን ነው ብለው አንችልም? ይቻላል። እና ቤተሰብ ቀይ መስመር ያልሆነባት ሰው የእሷን ደግሞ ቤተሰቦች የሚነካ ሰው የለም። ካያችሁ ማንም ሞቶ ልጆችሽ እንዲህ ነው፣ ልጅሽ እንዲህ ነው፣ እናትሽ እንዲህ ናት፣ አባትሽ እንዲህ ነው የሚላት የለም። እራሷ ወንድሟን እንኳን ሰድባው ወንድሟን የሚሰድብ የለም ሶሻል ሚዲያ ላይ። ወንድሟን ሰድባው ወንድሟን የሚሰድብ የለም። ሰው ለሌሎቻቸው አሁንም የምለው እንደ ቆይታ የሶሻል ሚዲያ ላይ ሰው ቀይ መስመሩን ስለማቅ ቤተሰብ ጋር አልሄድም። የኔም ቤተሰብ እንዲነካ ስለማልፈልግ ማለት ነው። ስለዚህ አሁንም ቅማልዬ በፈለግሽው ብትሄጂ በቀላለሁ ብለሽ ሺህ ጊዜ ብትለፈልፊ ፈሳ መናጢ ደሃ እንደሆንሽ አውቃለሁ። ምንም አቅም የለሽ። ምንም አቅም የለሽ። እንደ ይወረውሩሻል ሀገር ቤት ወስደው አለቀ። ምንም ቅማልሽን ቅምልምል ታደርጊያለሽ። ምንም ማድረግ አትችይም። ይሄ ነው ታሪኩ። ሌላው ላይ በዚህ ደረጃ ለምን እኛ አንሄድም? በዚህ ደረጃ ሌላው ላይ ለምን አንሄድም? ለምን? ለሁሉም ጊዜ አለው። አሁን ሞጣ እንረጋግጣል። ቤተሰብ ጋር እንሄድም። ሞጣ ይለጠልጠኛል፣ እለጠልጠዋለሁ። እዚሁ እንጨርሰዋለን። አለቀ። ጉቶ እንለጣለጣለን። እስቲ በቃል ጨረስን። እዚሁ የትም የሚኬድ ነገር የለም። ሌሎችም አሉ። ማለቀ። ሰውም ደስ ይለዋል። አንዳንዴ ስንለጣለጥ ላስላስ ሰው ይመቻል፣ እናደርገዋለን።
ራቅ ስቲ የአንድ ሰው ባይሆን የሁለት የሶስት አለ። ለልጅ አስቡ የሚሉት የሌላው ልጅ አይደለም። የሀቢባ ልጆች ሲረገጡ ልጆች አይደሉም አይደሉም። የሀቢባ ልጆች አይደሉም ሲረገጡ። አዎ እንዴ ልጆች እኮ አይደሉም። የምን ልጅ? የዞይ ልጅ ሲባል ልጅ አይደለም አይደል? የዞይ ልጅ የጉቺ ልጅ ልጃችን አይደለም አይደል? ልጃችን አይደለም። ያ ስለዚህ እግዚአብሔር መልስ ሰጥቶናል። እኔ አሁን በምንም ኮንታክት አድርገን አናውቅም ከአቶ ወርቁ አይተነው በምንም ግን ባረገው ነገር አመስጋኙ ነኝ። በፊትም አሁንም ወደፊትም የሀገር ዋርካ ይባላል አቶ ወርቁ አይተነው። የሀገር ዋርካ ኧረ ረስቼው የቲጂ መናጅ ልጃችን አይደለም? አብረን እዚህ መጠን አልቅሰን የቲጂ መናጅ ልጅን አልቅሰን ደም አልቅሰን እግዚአብሔር አልማርልንም? ምን አረገ? ያጻ ልጅ ምን አረገ? ምን በደለ? ያጻ ልጅ ምንም ያላረገ ሕፃን ልጅ ምን አረገ? የምታለቅሱላት ለጠነዛች አሮጊት ነው፣ ለሕፃናቶች አይደለም። ልጅ ነው። እኔ ይህንን ነው የምናገረው። ስለዚህ በደንብ አንበጫብጫ ባዶ የከተትኳት እኔ ሌላ የለም። ገና ኢትዮጵያ ገብተች ቅማልሽን ነው የምናስቀምልሽ። ቅማል ይህ ነው። ስለዚህ በልጆች ጨካኝ የሆነ ሴት እሷን አይቻለሁ እና እግዚአብሔር ይመስገን ነው የምለው። እግዚአብሔር መልሳል እና እግዚአብሔር መልሶልናል። እኔ ደስ ብሎኛል። ያ ኤግዛክትሊ። አይ እኔ እንደዚህ ነኝ። አንጀት የማርሰው ስንቱ ያለቀሰበትን ዮኒ አንጀት ያርሳል። ስንቱ ያለቀሰው በዚህ ዝምባም አሮጊት ነው፣ በዚች ኮልኮሌ እካክ አሮጊት ነው። ዛሬ ደግሞ እነሱ ሰዎች ተራቸው ነው እንዴ? ፈገግ ይበሉ እንጂ ፈታ ይበሉ እንጂ ይሳቁ እንጂ። ምን አናደዳችሁ? በተራ አይደል እንዴ? ሁሉም ነገር በተራ እኮ ነው። ይሳቁ እንጂ። ያ ሁላ የተዋረዱት ያለ ስማቸው ስም የተሰጣቸው ልጆች ባልደረሱበት የተዋረዱት ቤተሰብ የተዋረደው ዛሬ ተራቸውን ይሳቁ። የእሷ ማልቀስ አንዳንዶቹ እኔ በጣም ነው ያሳዘነኝ ኢትዮጵያዊ ማለት ምናምን ይላል። አታሽቃብጡ። የእናንተ ልጆች ስላልተነኩ ነው። ይሄኔ ታውቁ ነበር። እኔ ደስ ነው የሚለው። እኔ የምታዩት ነው እዚህ ላይ ያ እኔ ነካ አሁንም በረካ ሁሉም ባዶ እየሆነ ነው እና እኔ እየተደሰትኩ ነው። ጭራሽ ዘርጋ ሄደች። እኔ አማራ ብሆን ኖሮ አለች። እኔ ኖ ሊያ ቤተሰብ ጋር አትሄድም። የምን መዋሸት ነው? ለምን ትዋሻላችሁ? ሊያ ቤተሰብ ጋር አትሄድም። አምጡ። ሊያ ትራገጣለች በደንብ እርግጥ ነው የምታደርገው። ቤተሰብ ጋር አትሄድም። ልጠሏል ልጠምዷት ትችላላችሁ፣ መብታችሁ ነው። ሊያ ቤተሰብ ጋር አትሄድም። ቤተሰብ አትነካም። 4 ነጥብ። በሌላው መጠየቅ እሷን ምን ማለት ትችላላችሁ። ቤተሰብ ጋር ግን አትሄድም። አለቀ። እውነት ነው፣ ውሸት መጡ። የማን ቤቶች እንደሚመጡ አውቃለሁ። ሊያ ሲባል የሚበሳጩ የማን ቤተሰቦች እንደሆኑ ቁልጭ አድርጌ ማየት ይችላል። ሊያ አላረገችም ማለት የሚያበሳጫቸው ሰዎች እንዳሉ አውቃለሁ በደንብ። መጥፎ ስድብ እንኳን ሊያ ትሳደብ። ገቡና ማየት እናት እንዲት ሁን አትል፣ የእንትን ልጅ አትል፣ የምን ልጅ አትልም። ሊያ አትልም። ከኔ ጋር ጸበኛ ነኝ። እማትለውን አትልም ነው የምልሽ። ያ መጡ። ስለ ሊያ ሲባል ግር ብሎ የሚመጡ የሆነ ቤተሰቦች አሉ። ኑ ገባ በሉ፣ ተጫወቱ፣ ገባ በሉ። እዚህ ውስጥ እርምጥምጥ በሉ። በቃ የእናንተን ወዳጅ አብሮ የሚጠላ ያለ ይመስላችኋል? ኖ። እኔ
በበጎች አልመራም። ማኝ ዚ እኔ በግ የለኝም፣ ድመት የለኝም፣ ሶሻል ሚዲያ ላይ ከብት የለኝም፣ የምመራው የለኝም። የዮኒ ማኛ እንትኖች ተብላችሁ ሂዱ የተባላችሁበት አንድ ቀን የለም። የዮኒ ማኛ እንትኖች ተብሎ የሆነ ቦታ ሄዱልኝ የሚባል የለም። ማኝ ዚ ራሷ ብራንድ ናት። ጓጓጓጓጓ አርጌ ይመለሳል። ጓጓጓጓጓ አረጋለሁ። ያራድዬ ልጅ እንደዛ ነው ጨዋታው። እና በጣም ደስ ብሎኛል። ታፕታፕ አድርጉ። ወደፊትም እላለሁ እንደዚህ አይነት ገጥሞን አያውቅም። ሶሻል ሚዲያ ላይ በዚህ ደረጃ ገጥሞን አያውቅም። እዚህ ገንዘብ ካልሰጣችሁኝ ብሎ የሚረግጥ ገጥሞን አያውቅም። ገንዘብ ካላመጣችሁ ጉዳችሁን አውጠዋለሁ የሚል ገጥሞን አያውቅም።